የስልኩ ነገር በጣም ከባድ ነው። እኔ በቃ ማስተናገድ አልቻልኩም። ስልኩ በዛብኝ። የእውነተኛ ነን ያወራን ሲሳይ ያልኩት በቃ እኔ በቃ ይወት እኔ ጃፍስ ከአማራ ክልል፣ ከትግራይ ክልል፣ ከደቡብ ክልል ውጭ ሀገርማ እኔ ያው ቪዲዮ ላይ ሳያቸው ነበር አለ አይደለም የሜሲ ሀገር የሮናልዶ ሀገር ይያርኩ እንዴት ሁሉ ሰው በእኛ በግል ህይወት ታሪክ እያለቀሰ ለኛ እንትን ይላል። አይዞ እያለኛ አይዞ ወንድማችን እያለቀሰ እሱ እያለቀሰ በቃ እኔ ከጎናችሁ ነኝ በቃ ሰላም ነገ ስራ እንዳትወጣ እና የፍቅር ወንዝ ውስጥ ገብተን ነው ያሳለፍነው ሳምንታችን። እኔ ኢትዮጵያ ወዳለሁ በጣም ነው ሀገራችን የሚወዳት። አሁን ይሰማለሁ ኢትዮጵያዊነት ሱስ ነው ብዙ ነገር ተብሎ ይገለጻል። ለኔ ግን ነው ቃል የለኝም። አንድ ወታደር ቢያንስ ያለኝ ቃል በቃል እኛ እየጠበቅናት ያለን ኢትዮጵያ ልክ እንደናንተ አይነት ናቸው እና አንዳንድ ጊዜ ደስታም ይሰማኛል፣ አንዳንድ ጊዜም ደግሞ ውስጤ ይከፈኛል። ለምን እንደሚከፋ የምሬ ነው። እኔ ቃል የለኝም ሲል እንዴት ነው አንተች ሲል እንዴት ነው ሰው ምን ያክል ብር ቢኖር ነው 50 ብር ወደ አንተ አካውንት የሚያስገባ? ፍፄ አብረህት መታለች። አብረህት እንኳን ደህና መጣሽ። ሰላም እንደምን አለሽ? እንኳን ደህና ቆየህ። ሰላም ነው ወይ? እንደምን አለ? እንኳን ደህና መጣሽ። ደህና ነህ? ስለመጣሽ ደስ ብሎኛል። አመሰግናለሁ። እነዚህ ሳይም በአካል ማግኘት አለብኝ ብለሽ መጣሽው? አዎ በጣም ልተዋወቃቸው ፈልጋለሁ። ኬክ ይዘሻል፣ አበባ ይዘሻል። እንኳን ደህና መጣሽልን። እንኳን ደህና ቆያችሁኝ። እነዚህ ሳይን ለመቀበል እየተዘጋጀን ነው። እንግዲህ ይሄው ስቱዲዮአችንን ማዘጋጅተናል። አሁን ሳር እንጎዘጉዛለን። የሴት እንግዳ የለውም። እንግዲህ ቀድመሽ ከመጣሽ አይቀር ከሀና ጋር ሳሩን ጎዝጉዙ። እንግዲህ እሺ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? ዛሬ እንደዚህ የተዘጋጀነው እነ ሲሳይን ልንቀበል ነው። የምስራች ሊነግሩን እየመጡ ነው። እኛም ደግሞ ሰርፕራይዝ ይዘን እየጠበቅናቸው ነው። እነ ሲሳይ እዚህ መጥተው ታሪካቸውን ካካፈሉን በኋላ በህይወታቸው ብዙ ነገር ሆኗል። እሱን ሊነግሩን እየመጡ ነው። እኛም በጉጉት እየጠበቅናቸው ነው። እንዳያችሁት በሶሻል ሚዲያ የነሱ ታሪክ ከተሰራጨ በኋላ ሳምንቱን ሙሉ ኢትዮጵያዊነት ከፍ ብሎ መልካምነት ከፍ ብሎ እየተነገረ ከርሟል። በእነሱ ህይወት ምን ተፈጥሮ ይሆን? እነ ሲሳይን ተቀብለን ከነሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንኳን ደህና መጣችሁ። ድርጅታችን ቴምር ሪል ስቴት ባለፉት 8 ዓመታት ከ7 በላይ ፕሮጀክቶችን ገንብተን ያስረከብን ሲሆን በአንድ ዓመት ጊዜ ውስጥ የሳር ቤት ቫቲካን እና የአያት ሳይታችን የግንባታ ፕሮግረሳቸው ከ80% በላይ የደረሰ ሲሆን በአሁን ሰዓት ላይ ይህ እድል ላመለጣችሁ ውድ ደንበኞቻችን የ35% እውነተኛ ቅናሽ ይዘንሎት መተናል። ቢያሻው አፓርትመንቶችን በመሃል ፒያሳ፣ ባባሬ፣ በሳር ቤት፣ በአያት እና በሶማሌ ተራ ከ10% ጀምሮ እንዲሁም የንግድ ሱቆችን በፒያሳ እና በገላን በሽያጭ ላይ እንገኛለን። ቴምር ፕሮፐርቲስ። ሲሳይና ሰላም ዛሬ ዳግም እንግዲህ እንግዶቻችሁ ናችሁ፣ ተገናኝተናል። ዛሬ የደስታ ዜና ነው፣ የምስራች ነው። እንኳን ደህና መጣችሁ። እንኳን ሰላም ቆያችሁ። እናመሰግናለን። የዛሬውን ፕሮግራም ብቻዬን አይደለሁም፣ እንግዳ አለን። እናንተን በአካል ለማግኘት የመጣች እንግዳለች፣ አብረህት ትባላለች። ዛሬ በጋራ ነው ቆይታ የምናደርገው። እኔ ጉጉት ሊገለኝ ሲሳይ እነ ሲሳይ እዚህ መጣችሁ ታሪካችሁን አካፈላችሁ። የሚያሳዝን ደስ የሚል አንጀት የሚበላ ኢትዮጵያዊነትን ከፍ አድርጎ የሚያሳይ የፍቅር ታሪክ ነው የሰማነው እና እሱ ቪዲዮ ከተለቀቀ በኋላ
ዩቲዩብ እስካሁን ድረስ ከ150,000 ሰው በላይ ተመልክቶታል። በቲክቶክ አገሩ ሁሉ በሚሊዮን የሚቆጠሩ ሰዎች ተቀባብለው የእናንተን ታሪክ አይተውታል። እናንተ ጋር ምን ተፈጠረ? እሺ መጀመሪያ ለሁለተኛ ጊዜ እዚህ ተገኝተን ሀሳባችን እንድናጋራ ስላደረጋችሁ ከልብ እናመሰግናለን። እንግዲህ እውነት ነው ባለፈው መጤን እዚህ አውርተን ነበር። ካወራኑ በኋላ የምርኛ ካሰብን ከጠበቅን በላይ ነው ይሁን። እኔ አሁን ይሄ መድረክ እዛ ላይ ተናግራለሁ። ለብዙ አመት ሲመኝ የቆየሁት መድረክ ነው። በጣም ምን ልበል ቃል የለኝም ለዚህ መድረክ ማለት ነው። እኔ ዛሬ እዚህ ለመቀመጥ ያሰብኩት እግዚአብሔር በቃ እንዲፈቅድልኝ ጠይቃለሁ። አንተ ያሰብክ ጊዜው ደርሶ እዛ ላይ ራስን አግኝቴ ተቀምጠ ስታወራ በቃ ይሄ መገመት እንግዲህ አቅትም በጣም በቃ በደስታ አልተኛሁትም። እኔ ያውቃል እግዚአብሔር ምንም አልተኛሁትም። ሳልተኛ ነው ያደርኩት በቃ እና ቪዲዮን አሁንም እያየው ደግሞ ያው የኔ አማርኛ ደስ ይላል። እዛ ላይ መልሼ ሰደም ራሴ ማለት ይያለው ኮሜንት እያነበብን ነበር። እሺ እና የሰው ፊድባክ እዛ ላይ በቃ አያ ጥሩ ነገር ሲሰራ ሰው ደስ ብሎታል፣ በእኛ እየተደሰቱ ነው ያሉት። እዛ ኮሜንት እያነበብኩ በቃ ይሄ ምን በየተራ ነው ሰላም ጋር እያነበብን ነበር። ኮሜንቱ ሲጨምር እኛ እያነበብን በቃ እንግዲህ እዛ ላይ እኔ ያሰብኩት ከዛ ቀን ጀምሮ የምሬን ነው እኔ በሰላም ፍቅር ነው ሲሰቃይ ነበር አይደለም። አሁን ደግሞ ይሄን ለህዝብ ሲነግር ህዝቡም ደግሞ ሌላ ጣጣኔ ላይ ጨመሩ። እንዴት በቃ የህዝብ ፍቅር በቃ በህዝብ ፍቅር ታይያለሁ ማለት ነው። መጀመሪያ በሰላም ፍቅር ነበር ሲሰቃይ ነበር። አሁን ደግሞ በኢትዮጵያውያን ፍቅር በጣም ለነሱ ሲነግራቸው ደግሞ እነሱ ደግሞ ሌላ ተጨማሪ ፍቅር እንደማለት ነው። ሰላም ቪዲዮውን ስታዩት እንዴት ነበር? በጣም የሚገርም ከስራ እየገባው 5 ደቂቃ ቀረ እየሮጥን የገባን ወደ ቤት ነው። ቤት ቁጭ ብለን እንድናይ ብለን ማለት ነው። በቃ በፍጥነት ነው ይሄን የእውነት እኛ ነን ያወራን ሲሳይ ያልኩት በቃ እንዴት እኔ በቃ የእውነት እኔ እንጃ ፍፄ መግለጽ ያቅተኛል ባይኔቸር ለምን እንደሆነ አላውቅም። ከዚህ ሙሉ እንጃታችሁ ጨርሳችሁ? አዎ አንዴ ብቻ እየነው መሰለህ እንዴ። እናንተ ቪዲዮውን ደጋግማችሁ እያያችሁት ነበር። ሰው ኮሜንት ማድረግ ጀመረው። ኮሜንት እያያችሁ ነበር። የመጀመሪያው ስልክ መቼ የተደወለው? ማን የደወለው? የመጀመሪያ ስልክ የሚገርም የሆነ ልጅ ነው ከውጭ ሀገር ነው የደወለልኝ። ተወልደ ይባላል። ደወለና አሁን አይቼ እንደጨረስኩት ነው የደወልኩላቸው አለ። ትግራይ ልጅ ነኝ፣ አሁን ውጭ ሀገር ነው ያለሁት። በቃ ውስጤ ላይ ያለ ነገር ልነግራችሁ አልችልም። እየለቀሰ እኛም አሁን አይዞ እያልኛ አይዞ ወንድማችን እያለቀሰ እሱ እየለቀሰ በቃ እኔ ከጎናችሁ ነኝ፣ በቃ ሰላም ነገ ስራ እንዳትወጣ ቡና እያፈላች በጣም መደሰት አለባችሁ፣ እቺን ብቻ አደርጉልን። ከዛ እሱ እንዳለ ያደረገ ገንዘብ ደግሞ ላከልኝ። ሰላም ነገ ስራ እንዳትወጣ ቡና ፍሉና ምን ቀኑ እያሳመራችሁ በእኔ ደስ ይበልኝ፣ ሰላም ቡና እያፈላች ደስ ይሏችሁ አሉ። ከዛ በኋላ ስልክ መደወል ቀጠለ። የስልኩ ነገር በጣም ከባድ ነው። እኔ በቃ ማስተናገድ አልቻልኩም። ስልኩ በዛብኝ። አንዱ እያወራን አንዱ ከላይ እየገባ ደግሞ በቴክስ በቴሌግራም ዋትስአፕ እና ቫይበር ይጠቀማሉ። እየደወሉ ከሀገር ውስጥ መላው ከሀገር ከዓለም ማለት ነው። በቃ እንዴት ላስተናግዳቸው እነሱ በጣም የሚገርማችሁ እንዴት ሁሉ ሰው በእኛ በግል ህይወት ታሪክ እያለቀሰ ለኛ እንትን ይላል። እያለቀሱ አገኙን የኢትዮጵያ ልጆች ናቸው እናንተ ትክክለኛ ኢትዮጵያ። ያው የነሱ ቃል ነው ለእናንተ እየነገርኩ ያለው። እንደውም እኔ አንድ ሰው ስለሆንኩኝ እነሱ ቃል ሁሉ ማለት አይችልም። በእኔም ሊገለጹ አይችሉም ቃላቶች። ያው እኛን እያዩ ልክ ኢትዮጵያን እያዩ እንደሆኑት ነው እኛን ቪዲዮዎችን እያዩት ፍቅር ሆነን ነው በቃ እኛ ያሳለውን ሳምንታችን። አጋጣሚ ስንወጣ ወጣን ወደ ውጪ ሱቅ ወጣን ምናምን ጎትተው የሆነ ጫማ ገዙ። ጫማ ልበስ ትናንትና ማለት
እዛ ካለ ሰው አረተው እኛ ወደ ሱቅም እየሄድን ነበር በእርግጥ። ከዛ የሆነ ሰውዬ ነው ሲሳይ አለኝ። አቤት አልኩት። እንዴት ነው አለው ሰላም ነው ብዬ ሰላም ጠየቅኩ። ከዛ የሆነ ጫማ ቤት አካባቢ ነበር። ጫማ መግዛት ትፈልጋለህ አለኝ። አዎ አልኩት። ይገዛሉ እኔ በራሴ ማስባለሁ ጫማ ነው መግዛት። ከዛ እና የተመቸ መርጤ ውሰዳለኝ። አንተን አላወቅኩም ይቅርታ ግን አልኩት። እና ጣጣ የለም መርጤ ውሰድና በቃ እንተዋወቃለን። አንተን አውቃለሁ ለሰውዬው ለባለሱቁ ነገረኝ። በቃ እነሱ የፈለጉትን ይውሰዱ ይታወቃሉ። እነሱ እኔ ጋ ነው ክፍያ አለ። ማን ናቸው ምናምን ብሎ ጠይቃል። ታውቃቸው እኔ ነው የማውቃቸው ዩቲዩብ ላይ አግኝቻቸው ነው። በቃ በኋላ እናወራለን ስለነሱ። አሁን የፈለጉት ይሰዳል። ያው ይሄ ያደረጉት ጫማ እንግዲህ አብረሃትም ቪዲዮአችሁን ካየሽ በኋላ በጣም ተነክታለች። ቪዲዮአችሁን አይታ እንደማንኛውም ሰው ደውላ ልታገኛችሁ ሞክራ ነበር። በጣም ተደጋግሜ ቢዚ ነው ያልተደወለልኝ ቦታ የለም። ቦታውን ማውራት ካስፈለገ ልክ እንዳልኩ ከውጭ ሀገራችን ውስጥ አሁን የተለያዩ ክልል አለ አይደለም። አሁን ኦሮሚያ ውስጥ ያልተደወለልኝ ቦታ የለም። እግዚአብሔር ከባሌም ከአርሲም ከጅማም ከወለጋ ከሁሉም ዞን ማለት ነው። አኮራን በቃ ይሄ ሰው ነው በቃ እንዲህ ነው ፍቅር እንደሆነ ያሳየ ይሄን አኮራና ከአማራ ክልል ከትግራይ ክልል ከደቡብ ክልል ውጭ ሀገርማ እኔ ያው ቪዲዮ ላይ ሳያቸው ነበር አለ አይደለም። የሜሲ ሀገር የሮናልዶ ሀገር ይያርገው ነው። ከዛ ሁሉ አሁን ዘመድ አለ ማአቱ ብዙ ስልክ ከውጭ ሀገር ነው። እና ለካስ በቃ አለ አይደለም ሀገር ውስጥ ስትሆን የሀገር ዋጋ ላይሰማክ ይችላል። ከሀገር ስትወጣ ግን ኢትዮጵያ ምን እንደሆነች ይሰማል ታውቃለህ። አሁን ደግሞ የፕላትፎርም ጊዜ ስለሆነ በዛ ልክ ሁሉም ያያል። በአካል ነው እንጂ በሀሳብ እዚህ ናቸው። እና በቃ ኢትዮጵያ ልጆች አላት፣ በደንብ ፍቅር አላት። ኢትዮጵያ አትጠገብም፣ ኢትዮጵያ ፍቅር ሀገር ናት የሚል ድምዳሜ ላይ ደረስኩት። ይሄ ሁሉ በቃ እንዴት እኛ አሁን ተራ ሰው ነኝ ብዬ ነው ራሴን የሚቆጥረው። ከኢትዮጵያ መጨረሻ ደረጃ ላይ ያለ ሰው እኔ ቢሆን ይመቸኛል አገላለጹ ማለት ነው። ግን ለዚህ ሰው ከዚህ ሀገር ከዚህ ዓለም ሁሉ ተደውሎ ለኔ ፍቅር መገለጽ ትልቅ ሰው ናቸው፣ የተማሩ ሰዎች ናቸው። በጣም ከሚገባኝ በላይ ነው ፍቅር ያገኘነው ማለት ነው። እና አለ ኢትዮጵያዊነት ምን እንደሆነ አሁን ይሰማሉ። ኢትዮጵያዊነት ሱስ ነው። ኢትዮጵያዊነት ብዙ ነገር ተብሎ ይገለጻል። ለኔ ግን ነው ቃል የለኝም። ያው ፍቅር ነው። ከዚህ ሰዎች ያገኙት ፍቅር እያለቀስኩ ነኝ። እንዴ እግዚአብሔር ስልክ እንኳን መውራት እንኳን አንዳንዴ ያቃተኛል ታውቃለች። ለምን እነሱ እያለቀሱ አንድ ሁለት ሰው ቢሆን ምንም ያትል። ግን ይሄ ሁሉ ሰው ጀግና ነው። አንተ የኢትዮጵያ ልጅ አንተ በቃ ብዙ ቦታ ደርሰህ ከአንተን እናያለን። በቃ ኢትዮጵያ አሳያችሁ። ልክ የድሮ የአባቶቻችን ማንነት ነው ዳግም ያየነው። እና አንዳንድ ጊዜ ደስታም ይሰማኛል፣ አንዳንድ ጊዜም ደግሞ ውስጤ ይከፈኛል። ለምን እንደሚከፋ አለ አይደለም። ፍቅር የሆነች ሀገር እያለን ይሄ አተሳሰብ የመጣ በእኛ መደሰት የቻሉት የሆነ ሌላ ታሪክ ታምር ሰርተን አይደለም፣ ባለ ነገር ተነስቶ ነው ሰው ይሄን ግን እና በቃ እግዚአብሔር እንግዲህ ፍቅር የሀገር ፍቅር ይስጣቸው፣ የሰው ፍቅር ይስጣቸው። ያኔ ታያላችሁ። ለምን ፍቅር ውስጥ ስትሆን ታውቃለህ፣ የፍቅር ማንነት ታያለህ። እና የፍቅር ወንዝ ውስጥ ገብተን ነው ያሳለፍነው ሳምንታችን። እግዚአብሔር የተመሰገነ ይሁን። በጣም ደስ የሚል ነገር ነው። አብረሃት እንግዲህ በቃ ስልካቸውን ቢስል እስኪ እነሱ ጋር ልደውላቸውና ብላ እኛ ጋር የደወለችው
እኛ ጋር ደውላ እስኪ ሌላ ፕሮግራም ካለ ደግሞ እንደው በአካል ባገኛቸው ብላ የመጣችውና እንደው ቪዲዮ ስታይ በጣም ያስገረመሽ ነገር ምን ነበር አብራህት? በጣም አመሰግናለሁ። እኔ አብራህት አስመሮም እባላለሁና መጀመሪያ ያው አለፍ ብዬ አንዳንድ ፖድካስቶች ላይ የሚቀርቡ አስተማሪ ማዝናኝም አንዳንድ መጠንቀቅ ያለብንም ነገሮች ካሉ እዛ ላይ አይ ነበርና ልክ የእናንተ ሲመጣ ግን በጣም አጠረብኝ ደቂቃው 56 ደቂቃ እንደዚህ ነው። ኦሬዲ 1 ሰዓት ነው ግን በጣም አጠረ። የሆነ ከምን እንዳለቀ ሁላ አላቅም እንዳለው ሲሳይ ቋንቋዎቹ በጣም ይጣፍጣሉ። የሚያወራባቸው ነገሮች የሰላም በቃ በጣም ይመሽኮርመሙ ምኑ ይሄ ሪል የድሮ የእናቶች ካራክተር ነውና በጣም ደስ የሚለው ማለት የእውነት ከልቤ እጅግ በጣም ከልቤ ማለት ነው። በጣም ነው ደስ ያለኝና የእውነታው ምክንያቱም በሁለታችሁ ውስጥ በጣም በቃ ሀገር የሚባለውን ነገር ነው ያየ ነው። በጣም ከገረመኝ ውስጥ ለምሳሌ እንደተባለው የሰላም 800 ብር ያወጣን የዳንቴል ዋጋ ሊያም ጉልበት ሳይጨመርበት ጊዜ ሳይጨመርበት ፕሮፊት የሚባለው ነገር ሳይመጣ ከዛም ከስሮ ያንን ነገር በአእምሯ ለሱ መስጠት ያለባትን ፍቅር ለመስጠት ብቻ ነው ያሰበችው። ያንን ነገር ሽጣ ያንን ነገር ማድረግ ለኔ በቃ በጣም በቃ ይሄ ልብ የሚነካ የእውነት የእናት አባቶቻችን ሪል ማንነት ነው። ከዛው ጫው የሲሳይም በጣም ብዙ አለ። ከፈረስ መጋለቡ የትምርቱ 30 ደቂቃ አውርቶ 2 ቃል አውርቶ መመለስ ራሱ ሌላ ታሪክ ነው ራሱና በጣም ብዙ አለ ግን በቂ አይደለም። እኔ ሌላ የሙሉ ቀን ፕሮግራም ራሱ ቢሰጣችሁ ወይ ተከታታይ ድራማ ነገር ቢኖር ራሱ በእናንተ በጣም ደስ ይለኛል። በጣም አሪፍ። እንግዲህ ከዛ በኋላ ስልክ መደወሉ ከዛ ቀጠለ። በጣም የተለየ የደወሉላችሁ ሰዎች እስኪ የምታስታውሷቸው የተለየ የደወሉላችሁ ያወሯችሁ ሰዎች ቃል የገቡላችሁ ሰዎች ካሉ? በጣም ነው የደወሉት ፍፄ። አሁን ቦታ መጥራት አስፈላጊ አይመስልም እንጂ በጣም ሞሎክሴ ናቸው። ፓስተር እከሌን እንባባላለን፣ ሼክ ነን፣ ወታደሮች ነን፣ ከዚህ ነው የደወልንላቸው። በቃ አሁን አንድ ወታደር ቢያንስ ያለኝ ቃል በቃል እኛ እየጠበቅናት ያለን ኢትዮጵያ ልክ እንደናንተ አይነት ናቸው። እናንተ ጀግና ናቸው። በወታደሮች አፍ አንተ ጀግና ነው ስትባል አሁን በፍቅር እኮ ነው። አሁን ተዋክተው ምናምን አይደለም። በፍቅር ጀግና ነህ ስትባል እኔ አልጠበኩም እና ሼኮችም እንደዚህ ሃይማኖት አባቶች እንደዚህ ሲሉ በጣም በቃ ልክ አሁንም ገና የኢትዮጵያ ባለ አደራ እንደሆነ ተሰማኝ። ስለዚህ ብዙ ሰዎች ናቸው፣ ቁጥራቸው ብዙ ስለሆነ እከሌ ነው ማለት አልችልም። እንደው በግምት ምን ያህል ሰው ደውሏል ማለት እንችላለን? በግምት ያው አፕሮክሲሜትሊ ስለሆነ ትክክለኛ መጥራት አልችልም። በቃ የሆነ አሳንሼው እንኳን ብነግራቸው 600 በላይ ነው። ከ600 በላይ ይሄ በቀላል ነው። አዎ ደውሎ ማለት ነው። እኛ ተኝተን 9 ሰዓት ላይ 8 ሰዓት 10 ሰዓት ላይ ይደውላሉ። ይቅርታ ሰዓቱን እናውቃለን፣ ግን ስሜታችን ከዛ በላይ ስለሆነ ነው ፊሊንጋችን። አሁን ደውሌኑ እናንተን ባናገኛቸው ያ ነገር በቃ የሆነ ነገር እንደቀረብን ስለቆጠርን ነው እያሉ ነው የሚደውሉ። አልተኛችሁማ? እኛማ ማን እንተኛለን? ብንተኛም እኮ ያው እንነሳለን። በስልክ እንቅልፍ የለም። በጣም ያው እቺ ነች ኢትዮጵያ የምትባል አለ አይደል? እንደዛ ነው። ደስ ብሏችኋል? በጣም አለ አይደል? እኔ ኢትዮጵያ ወዳለሁ፣ በጣም ነው ሀገራችን የሚወዳት። ግን ከኔ በላይ ደብል ነው የሚወዱት ሌላ ሰዎች እንዳያዩት ደግሞ ማለት ነው። ቪዲዮ ይደወላልና እኔና ሰላም እንደዚህ ያወራናቸው ሌላ ሰው ደግሞ ከላይ ይገባል። ያውቃሉ አይደለም? ድምጽ ሲያሰማ
እንዳታነሱ በቃ እኛ ጋር ነው መውራት ያለባቸው ነው የምንባባው። የምሬን ነው። በቃ የሰው ፍቅር እኛ ሳንጠግብ ነው እንደ የሚደውሉት። በቃ እንዳታነሱ፣ የምሬን ነው እንዳታነሱ። በቃ ምን ልበል፣ ተራ አላገኙትም ብዙ ሰዎች። ቅድም እንዳልከው ስለ ኢትዮጵያዊነት ብዙ ተጽፏል፣ ብዙ ተገጥሟል፣ ብዙ ተነግሯል፣ በቲያትርም በሙዚቃም ተብሏል። ግን በቃ ሁሌ አዲስ ነገር አዲስ ነው የተገጠመው የተዘፈነው ሁሉም ነገር አይገልጽልህም ሲሆን ማለት በቃ ሁሌ እዚች ኢትዮጵያ የምትባል ሀገር ላይ ያሉን ህዝቦች በቃ ሊቋቋሙት የማይችሉት አንድ ነገር አለ። እሱም ኢትዮጵያ የሚለው ስሙ አይገርም። ኢትዮጵያዊነት ሲሆን ሁሉም ምድሩ በሙሉ የሚንቀጠቀጠው በጣም የሚያስገርም ነገር ነው ያየነውና እንደናንተ ታሪክ ያላቸው ወጣቶች አልደወሉም? አልደወሉም ማለት ለዚህ ጥያቄ መልስ መስጠት አልችልም። በብዛት ነው የደወሉ። በብዛት እንዴት በቃ ብዙ ሰው ነው የደወለ። በቁጥር እንደዚህ እየደወሉ እኛ ከዚህ ነው በቃ ብዙ ቦታ ተጋብዘናል። ባህር ዳር ብትመጡ፣ እንደዚህ ድሬዳዋ ብትመጡ፣ የተለያየ ቦታ ብትመጡ እኛ እንደዚህ ነው ህይወት ታሪካችን፣ የአባቶቻችን የእናቶቻችን ቅድመ አባቶቻችን እንዲህ ነው በቃ ታሪካችሁ ስንሰማ ልክ እዛ ውስጥ ነው ያለነው እኛ። ልክ እንደናንተ ከሁለት ብሔሮች ተጋብተን ያለነው ከነዚያ ቤተሰቦች የተወለድነው እንዲዋችሁ። በብዛት ደስ ምን ማለት ነው። ኢትዮጵያ እንደዚህ ናት፣ እንደዛው ነው። ስለዚህ በጣም ደስ ብሎናል። እያለቀሱ ነው። እንደውም ብዙ ሰዎች ቤታችን መጥቶ እኛ ማግኘት ይፈልጋሉ። እናቶቻችን ብዙ እናቶች አባቶች መጤኑ ያላችሁበት ቦታ እናንተ ማየት እንፈልጋለን። በቃ የምሬ ነው። እኔ አሁን ምን አወራለሁ? እነሱ ያሉት አንዳንድ ቢያወራ በቃ የለኝም ምን ልሸልማቸው? በቃ ቢኖርኝ ትልቅ ነገር እናንተ ሸልሜ በቃ ደስታን ባገኝ እንዴት ደስ ባለ። እያለቀሱ እኮ ነው። ከእንባ በላይ ምን አለ እንዴ? ብር ያስደስታል የሰው ልጅ አውቃለሁ የብር መጠን ዋጋው። ከዛ በላይ ግን እንባ ደግሞ በብር አይመነዘርም፣ ሊመነዘር አይችልም። እነሱ እኮ ፍቅር ነው ሰጡን። እንደ ከዚህ በላይ የትኛ ነው ስጦታ እኛን ሊያስደስትን የሚችል? እነሱ ግን መስጠት ይፈልጋሉ። በጣም ያ ነገር እንደ ትንሽ ነገር እየቆጠሩ እኛን ለመስደሰት ይሞክራሉ። እንግዲህ አብረህት አበባ ይዛ የመጣችው ኬክ ይዛ መጣለች። እሷ ነች እንግዲህ ሳር ጎዘጎዘችው እዚህ በቃ ስቱዲዮን እሷ ነች ያሳመረችው። እናንተን አቀባበል እንደምትመጡ ስንነግራት በጣም በደስታ ነው እንግዲህ ያላትን ነገር ሁሉ ባህል ልብስ ለብሳ የመጣችውና ከጓደኞቼ ጋርም ተነጋግሬ የመጣው ስለሻልና ኬት ነው የመጣሽው? ምንድነው የምትሰሪው? አብረህት እስኪ ስላንቺ ምን ነው? ቴምር ሪል ስቴት ውስጥ ነው የምሰራውና ልክ የነሱን ታሪክ እንዳየሁት ጊዜው አጭር ነው። ኦልሬዲ ሳምንት የማይሞላ ጊዜ ውስጥ ነው። ስለዚህ ካሉት ከኔ በታች ጋር ከሚሰሩት ከስራ ባልደረቦች ጋር አንድ ላይ በማሰባሰብ ቢያንስ የተወሰነ ነገር አንድ ኮሜንት አለ አቅሊሲያ የምትባል ጽፋለች እና እንደው እነዚህን ሰዎች በምትችሉት አቅም ብትረዷቸው ብላለች። ኮሜንቱ ራሱ ስሟን ራሱ ይዤዋለሁ እና ስትል ቢያንስ የሆነ ነገሮች ለዛሬ ላይ አይዟችሁ አለን ብለን የሆነ ነገሮችን ክፍተቶችን መሸፈን የሚችል ነገር ከስራ ባልደረቦቻችን ጋር በመነጋገር ይዤ መጥቻለሁ። እንግዲህ ኬክም አለ ያዘጋጀነው። ኬኩን እንቆርሳለን፣ ያንቺን ስጦታ እናበረክታለን ማለት ነው። ከዚህ ጋር ተያይዞ እንግዲህ ሲሳይ መጨረሻ ላይ ቪዲዮአችንን ታሪካችሁ ላይ ስትነግሩን መጨረሻ ላይ ማድረግ የምትፈልጉት ነገር ነበረ። ያቺ ፒሲዋ ጉዳይ አይደል? ያቺ ፒሲ የአንተ ፒሲ ጉዳይ ነበረ። ሰላም ደግሞ እንግዲህ ስራዋን ብታሻሽል እንዴት ትንሽ ሱቅ ብትኖር የሚል ነገር ሀሳብ አቀርበን ነበርና በጣም እሱንስ በተመለከተ ምን አዲስ ነገር አለ? ከእሱ ፍፄ ከማሳው እንኳን የማንችል ነገር ነው ያየነው። እንዴት በቃ ሰዎች ያቺ ፒሲ ድራሹ ጥፋ ያሉኝ ድራሹ አይጥፋ ምናምን ነው። አንተን ወደለም በቃ ሲደውሉ ታውቃለህ። የተማሩ ሰዎችም አዋቂም እንደሆኑ እኔ እገምታለሁና በቃ አይደለም ሳይኮሎጂካሊ እየሳቁ እየተጫወቱ
እኛ ያለን ነው ያቺ ፒሲ አንተ መከራ ያበላች እና አፍር አለልልኝ ደግሞ ይሄ ሁሉ እንደዚህ ያሉ በአካል ግን እኔ ማግኘት እንዲፈልጉ ነው ነገሩኝ በዛ አጋጣሚ ማለት ነው እና ፒሲ እንገዛለን ላንተ ነው ያለው አረተው yes ሌላስ ምን አለ ከሰላም ስራ ጋር ተያይዞ እንደዚህ ሰላም ሌላ የተሻለ ስራ እንደዛ ሱቃ አሳድጋ እንድትሰራ በቃ ይምር እና ደርጋቸዋለን እናንተ ባለውለታችን ናቸው ነው ያሉን እንግዲህ አዎ ባለውለታችን ናቸው ሳም በቃ እዛ መስራት የለባትም ለጊዜው ትስራ እንጂ በቃ የተሻለ ህይወት መኖር አለባችሁ ሱቁም አሳድጋችሁ በቃ ምኞታችሁ እንዲሳካ እናደርጋቸዋለን ሱቁም ይከፈታል አዎ yes እግዚአብሔር የተመሰገነ ይሁን አሜን አይገርምም ከዚህ በኋላ እኔም በዛች ፒሲ ጋር እንትን የሚልበት ሁኔታ ይኖር ዘመኑ አለቀ እስከዛሬ በነበረን ቆይታ ግን በጣም እጅግ አመሰግናለሁ ከዚህ በኋላ ግን ይበቃል በቅቶናል አዎ ስለዚህ ሰላምም መንገድ ላይ መስራቷ ያበቃል ማለት ነው በጣም የሚገርም ነው እኔ ቃላት የለኝም እውነት ይሄን ለመግለጽ ማለት ነው በጣም በጉጉት ነበር ስከታተል የነበረው እንዳላችሁት ኢትዮጵያዊነት ከምናስበውም ከምንገምተውም በላይ ነው ሁሌ ነው የሚሆነው በዘመን ውስጥ በሙሉ ኢትዮጵያዊነት እንደዚህ የሆነ ነው ዘልቆ የደረሰው ማለት ነው ስለዚህ እንግዲህ ተመልካቾቻችን እንዴት እንደማከብርም እንዴት እንደማመሰግንም አላውቅም እኔም እንደናንተ ቃላት የለኝም ሁሌ የምናቀርባቸውን ፕሮግራሞች እያዩ መልካምነት ባለበት ደግነት ባለበት ዋጋ የከፈሉ በጉዟቸው ውስጥ የተፈተኑ ሰዎችን ሁሌ እንዲሁ የደወሉ እያበረቱ ነው እንግዲህ እስካሁን ድረስ የቀጠሉት የእናንተ ደግሞ በጣም የሚገርምና ቢደንቅ ነው እንግዲህ እግዚአብሔር ጉድለታቸውን ያውቃል በየቤታቸው ጉድለታቸው ሞልቶ ባርኮ እንግዲህ ልክ እኛ እንደተደሰት ነው እናንተ እንደተደሰታችሁት በቤታቸው ደስታ እንዲገባ ነው የምንጸልየው ሁሌ አካውንታችሁስ እንዴት ሆነ አካውንታችሁ ላይስ የገባ ብር አለ ወይ እንዴት ሆነ ብር የላኩ ሰዎች አሉ የሚገርም ከ50 ብር ጀምሮ ነው ወደ አካውንታችን እየገባልን ነበር 50 ብር ጀምሮ አዎ የምሬ ነው እኔ ቃል የለኝም ሲል እንዴት ነው አንተች ሲል እንዴት ነው ሰው ምን ያክል ብር ቢኖር ነው 50 ብር ወደ አንተ አካውንት የሚያስገባ 90 ብር 100 ብር 200 ብር 300 ብር ያለ ያስገቡ ነበር አሁን ለነዚህ ሰዎች እኔ ምን ሰርቼ ነው ካሉት እንደዚህ ያሉትም እኮ ከነሱ አልፎ ተርፎ እንዲጠፋ አይደለም የላኩት ግን እነዚህ ሰዎች ግን ለኔ 50 ብር ላኬ ማለት አስባል ከሚበላ ትንሽ አብረን እንብላ አንዳንድ ዳቦ ገዝተን እንብላ ለማለት ነው ምልክቱና እንደዛ ነው ከውጭ ሀገርም እንደዛ ነው በብዛት የተላከልን ሰው እንዳያውቅ እየረዳን ነበር እና ብዙ ብር ነው እኛ አካውንታችን ላይ ይኖራል ብለን የማናስብ ብር ነው ወደ አካውንታችን ይገባል ትናንት ባዶ የነበረ አካውንት ዛሬ እንደዛ ሆኖ ሲያገኝ እኔ በቃ ከፍቼው እንኳን ማለት እንዴት ደስ እንደሚል ባለጠቀመው ማለት ነው አዎ አሁን ስንመጣ ታውቃለህ ይሄ ወር እንደገባ አካባቢ ነው ደሞዛችን በዛ ወር እንደገባ አካባቢ ስለሆነ ቤት ኪራይ ከፍለን የተወሰነ ገዝተን የተወሰነ ደግሞ ያልገዛኑ ነገርም ስላለ 3000 ብር ነበር አካውንታችን ላይ 3000 ብር ነበር ገና ነው መጀመሪያ ወር ላይ ስላለ ወር ማልቀቢያ ነው ያለው ወሩ ገፋቢ እሷ ማትኖር በቃ ወደ ቀኝም ወደ ግራም ዞር ያለ ቴምር ስቴት አራቱም አቅጣጫ አለ አራሳልፍ ብላችሁ ነው ወደ ቀኝ ዞር ካልሽ ቴምር ስቴት የሆነ አደባባይ ላይ አለ ወደ ግራ ዞር ካልሽ ቴምር ስቴት የሆነ ቦታ አለና ቴምር ስቴት ምን አዲስ ነገር አለ ያው
ቴምር ሪል ስቴት የተነሳበት ዋነኛ ዓላማ በሪል ስቴቱ በግል ዘርፍ በጣም ከፍተኛ በሚባል ደረጃ ያው የቤት ፍላጎትን ለመቀነስ የመጣ ሪል ስቴት ነው። ከዛ ላይ ከመጣበት ዋነኛ ዓላማ ደግሞ ቤቶችን ተመጣጣኝ በሆነ ዋጋ ለህብረተሰቡ በሚችለው አቅም በፍላጎት እስከ 3 ዓመት ድረስ እየከፈሉ ኢንቨስት የሚያደርጉበትን ነው። ትልቅ ነገር ነው ይዞ የመጣውና ኦልሬዲ አሁን 8ኛ ዓመቱን ይዟል ቴምር ሪል ስቴት ከተመሰረተ። ግን ብዙ ሰዎች የሚመስላቸው የ1 ዓመት ተኩል እድሜ ያለው ነው የሚመስላቸው። ምክንያቱም በደንብ ማርኬቲንጉ በደንብ የተሰራው ይሄን አጭር ጊዜ ስለሆነ ማለት ነው። ሶ ኦልሬዲ አሁን ቴምር ፕሮፐርቲ ወደ 24ኛ ፕሮጀክቱን ደርሶ አንጋፋ ከሚባሉት ሪል ስቴቶች ባልተናነሰ በጣም ብዙ ፕሮጀክቶች ያሉት ነው። በዚህ ዓመት ደግሞ በጣም ብዙ የምናወጣቸው ፕሮጀክቶችም አሉ። 24ኛ ፕሮጀክታችን ደርሰናል። ከዛ ላይ ወደ 6 ፕሮጀክቶችን ወደ 342 ቤቶችን ለገዙ ደንበኞቻችን በአግሪመንታቸው መሰረት ባልነው ቀን ሳናሳልፍ ጥራቱን የጠበቀ አፓርትመንትና እንዲሁም የንግድ ሱቆችን ለገዙ ደንበኞቻችን አስረክበናል። አሁን ደግሞ ኢንቨስት ማድረግ ለሚፈልጉ ደንበኞቻችን ከፋውንዴሽን ጀምሮ እስከ የግንባታ ፕሮግረሱ እስከ 80% የደረሰ በመሃል ፒያሳ አፓርትመንትና የንግድ ሱቅ፣ ሶማሌ ተራ፣ ኃይሌ ጋርመንት፣ ሳር ቤት አፍሪካ ህብረት ጋር እንዲሁም ደግሞ ወደ አያት አካባቢ ሰፊ ፕሮጀክቶችን ነው ይዘን የመጣ ነው ማለት ነው። 3 አይነት አከፋፈል ነው ይዘን የመጣ ነው። ዛሬ ላይ 100% መክፈል ለሚችል እና ለሚፈልግ ሰው 35% ቅናሽ እንሰጣለን ማለት ነው። ሶ አንድ ሰው በ65% ሙሉ ቤቱን አግሪመንት መፈጸም የሚችልበት ነው ይዘን የምቀረብ ነው። ሁለተኛ ደግሞ የሚከፍል 100% ለሚከፍል ሰው 35% ዲስካውንት እንሰጣለን ማለት ነው። ያ ማለት አንድ ሰው የ10 ሚሊዮን ቤት ኢንቨስት አደረገ ቢባል 3.5 ዲስካውንት እንሰጣለን ማለት ነው። እሺ። ሁለተኛው ደግሞ 40% እና ከዛ በላይ ለሚከፍሉ ደንበኞቻችን ከሚከፍሉት ላይ የ20% ቅናሽ እንሰጣለን ማለት ነው። ሶስተኛው ደግሞ ከ10% ጀምሮ እስከ 16 ዙር ድረስ ቀስ ያሉ እየከፈሉ በየፕሮግረሱ እየከፈሉ የቤት ባለቤት መሆን የሚችሉበትን ነው ይዘን የመጣ ነው ማለት ነው። እንግዲህ የተወደዳችሁ ተመልካቾቻችን የቤትን መረጃ በተመለከተ ቤት መግዛት ከወደዳችሁ አብረህት አለች፣ የሷ ቲምም አብረው አለ። ዛሬ እንግዲህ እንግዳቸው የሆነው እዚህ ስቱዲዮአችን ተገኝተዋል። ስልካቸውን ከስር እናስቀምጣለን። ለአብረህት ደውሉላት። ተመልካቾች የሰጡት ኮሜንት አለ። በጣም የሚገርም በጣም ብዙ ነው። እንደመሸበስ ነው ስንቱን እናነበዋለን። በጣም አንዱ ያስገረመኝ ኮሜንት አለና ተጀምሮ እስከሚያልቅ እያለቀስኩ ነው ስከታተል የነበረው። ይሄ ታሪክ ተጽፎ ትምህርት ስለሚሰጥ አጠር ያለ እውነተኛ ታሪክ ላይ የተመሰረተ ፊልም ይወጣዋል። እንደዚህ ያሉ ሰዎችን ስናይ ሀገራችን ከነበረችበት ወጥታ ወደ ሰላም ወደ ፍቅር ትመለሳለች ብዬ አምናለሁ። የእነሱ ፎቶግራፍ ፊቼ ከተማና ደብረ ማርቆስ እንዲሁም አዲስ አበባ ላይ ይለጠፍላቸው። እነዚህን ልጆች መንግስትም ባለሀብትም ደጋግ ኢትዮጵያውያንም ረድቷቸው የተሻለ ነገር ላይ ልናያቸው ይገባል። ኢትዮጵያን ከፍ አድርገው አሳይተውናል። ንጹህ ፍቅር በንጹህ ልብ ደስ ሲል ፍጻሜያችሁ ያማረ ይሁን። እሺ የኔ ስም ደግሞ ምን ሊያረገባ እዚህ ጋር ፍፄ በእናትህ ስፖንሰር ፈልገ ድል ባለ ሰርግ ዳራቸው ብለዋል። የኔም አባት ከሰላሌ ነው፣ እናቴ ደግሞ ከአማራ ናት። ልጆች ወልደው በፍቅር እየኖሩ ነው ብለው ደግሞ የጻፉ ሰዎች አሉ። የገረመኝ ደግሞ ሌላው ይሄ ነው። ይህንን ቪዲዮማ ስልኬ ላይ ሴቭ አድርጌ አስቀምጨዋለሁ፣ ምክንያቱም ለልጆች ያሳያቸዋለሁ። አይገርም? የመጨረሻ ኮሜንት የሚገርም ነው። ከራሷ አልፋ ልጆቿ ሁሉ ጭምር እንዲያዩ ትፈልጋለች። ቅድም እንዳላችሁት እናንተ ከዚህ ቤት እኮ ኖረዋል አይደል? እናትና አባቶቻችን ረዥም ዘመን እንደዚህ ይኖሩት። አሁን ላይ ግን የሚባል አንዳንድ ነገር አለ አይደል? በቃ ሰው ሁሉ ይሳሳል። እንደ ሀገራችን እንደዚህ ትሆን ይሆን፣ ኢትዮጵያዊነት እንደዚህ ይሆን ብሎ ስጋት ስላለ እናንተ ወጣቶች ስለሆናችሁ በዚህ ዘመን እናንተ ወጣቶቹ
አባቶቻችን የኖሩትን በፍቅር የመኖር ታሪክ ስትደግሙት ሰዎች በቃ ደስታቸውን መቋቋም አልቻሉም ማለት ነው። ስለዚህ ለብዙ ወጣት ኢትዮጵያውያን አርአያ እንደምትሆኑ አምናለሁ። የተወደዳችሁ ተመልካቾቻችን አሁን እንግዲህ ኬክ ልንቆርስ ነው። አብረህት ይዛ የመጣችውን ኬክ ነው የምንቆርሰው። እንወዳችኋለን፣ እንኳን ደስ ያላችሁ ይላል። አብረህት ምን ይዘሽልን መጣሽ እባክሽ? እንደምችለው ቀኑ አጭር ነው፣ እርግጥ ነው ረዘም ቢል የተሻለ ነገሮችን ማድረግ እንችል ነበር። ለአንዳንድ ነገሮች መሸፈኛና ቢያንስ ላሰቡበት አንድ እርምጃ ያራምዳል ብለን ስላሰብን ከስራ ባልደረቦቼ ጋር የ50,000 ብር ስጦታ ይሄንን በማሰባሰብ አምጥቻለሁ። በዚህ የሚቆም ነገር አይደለም። በደንብ ወደፊት ደግሞ በሐሳብም ፍላጎትም አለን፣ እናግዛለንም ወደፊት። በዚህ የሚበቃ ነገር አይደለም፣ የሚቆም ነገር አይደለም። ለአሁን ግን ያው በአንተ በኩል ይድረስልኝ። በእኔ በኩል ከሆነ ወጥቼ ነው ማለት በእኔ በኩል ከሆነማ ካሽ 50,000 ብር ይላል። ይሄው ሲሳይ እናመሰግናለን። እንወዳችኋለን። እንኳን ደስ ያላችሁ የሚል ኬክ አለ። እባካችሁ ቆርሱልን አንድ ላይ። እንዴት ነው በዚህ በኩል የ50,000 ብር ቼክ ይዞ በዚህ በኩል ኬክ መቁረስ ስሜቱ? በጣም ምን ይበል የምን ነው ምን አላየንም አላሙስነ አይቴንና ግን ያው ለዚህ አሁኑ ደግሞ እንደዚህ ፊሊንጉ ውስጡንም ትንሽ ላንገልጽ ስለምንችል በጣም ደስ ብሎናል። አረፍ ብሎ ደግሞ ኬክ እየበላን ትንሽ እናወራለን። እሺ ሰላም፣ ምን ተሰማሽ? ሲሳይ እንዳለው ሰው 50 ብር ለሰው ላከ ማለት ያ ሰው አካውንት ውስጥ ከ200 ብር አይ ቲንክ በቃ ይሁን ሳሳድገው ከዚያ በላይ ብር የለውም ማለት ነው። ያ ሰው ይሄን ለሰው ሼር ማድረግ ማለት ሰው ለሰው መኖር እንዳለበት የሆነ ነገር ያሳያል። በቃ እውነት ያን ቀን እኔ በጣም ከፋኝ። በቃ 50 ብር ሳይ ማለት ነው ምን አይነት ደግነት ነው። በቃ እንደዚህ አይነት ሰው ባለበት ሀገር መኖር በራሱ መታደል ነው። እውነት በቃ ከምንም በላይ ትልቅ ነገር ነው። እኔ እንጃ ብቻ አንዳንዴ እኔ ደስም ሲለኝም ሲከፋኝም እንባ ይቀድመኛል፣ መግለጽ አልችልም። የሚገርም ነው። ባወጡት ልክ የእውነት በቃ ሰላምን የሚፈልጉትን አይነት ፈጣሪ እሱ ይስጣቸው። እውነት የሰው ልጅ ውለታ ሰው አይመልስም፣ አምላክ ነው የሚመልሰው። እሱ የሚያመልኩት አምላክ ይመልስላቸው። ምንም አይደለም፣ ቃል የለኝም ከምንም በላይ እግዚአብሔር የተመሰገነ ይሁን። ትልቅ የምስራች ነው። እውነት ለመናገር በጣም ደስ ብሎኛል። ለ7 ዓመት የከፈላችሁት ዋጋ አለ፣ የተጓዛችሁት መንገድ አለ። እግዚአብሔር እንግዲህ ጊዜውን ጠብቆ ትክክለኛውን ሰዓት መርጦ ወደ እናንተ እንግዲህ ይሄ ነገር ደርሷል። ይሄ እንዲሆን አድርጓል እግዚአብሔር። ለዚህም እግዚአብሔር የተመሰገነ ይሁን። ተመልካቾቻችንም ከልብ ነው የምናመሰግነው። የተወደዳችሁ ተመልካቾቻችን ይህን ፕሮግራም እያያችሁ ካላችሁ እንደነሳይ መታችሁ ታሪካችሁን የፍቅር ታሪካችሁን ለማካፈል ከወደዳችሁ ከስር ባለው ቁጥር ደውሉልን። ከዚህ በተጨማሪ እንግዲህ የነሳይ ጉዞ እዚህ ጋር አያበቃም። ያሰቡት ነገር ገና ብዙ ነው። ደግሞ ቢዝነሱ መሰራት አለበት። ገና ሰላም ሱቅ ትከራያለች። ሱቁ ዕቃ መምላት አለበት። ድጋፋችን መቀጠል አለበት። ግን የሰጋው ነው። አንቂ አንደበቶች ላይም ተወዳዳሪ ናቸው። አንቂ አንደበቶችም 500,000 ብር ሽልማት አለ። እናሸንፋለን። የተወደዳችሁ ተመልካቾቻችን ሰላምና ሲሳይ የአንቂ አንደበቶች ውድድር ተወዳዳሪ ናቸው። ዛሬም እንግዲህ ሽልማቱ 500,000 ብር ነው። እሱንም ያሰጋል። በዚህ ሞራል እሱን ሊያሸንፉ ይችላሉ። በቅርብ ጊዜ ውስጥ አንቂ አንደበቶች ወደ እናንተ መድረስ ይጀምራል። እነ ሰላምና ሲሳይ በተጨማሪ ደግሞ ከዚህ በተጨማሪ አንቂ አንደበቶች መድረክ ላይ እናገኛቸዋለን ማለት ነው። አንቂ አንደበቶች ሲጀምር እንድትከታተሉ በአክብሮት እንጋብዛችኋለን።
ሰላም እስቲ ግለጭልኝ። እዚህ ቀርባችሁ ታሪካችሁን ከመንገራችሁ በፊት ያላችሁት ሰላምና ሲሳይ ያላችሁ፣ ከዛ በኋላ ደግሞ ያላችሁት ሰላምና ሲሳይ ያላችሁ፣ ሁለቱም ልዩነቱን እስኪ ንገሩ። መጀመሪያም በባለፈው ማውርቻለሁና በፊት በቃ አላ እሱ የሚያስብ በቃ እዚህ እሱ ጋር መጥቼ ስከፋ ምናምን ያሳስበዋል። አሁን ግን ከዛ በኋላ እንደ አንዳንድ ነገር ኢቭን ከብሩ ውጭ ማለት ነው ሰው ደውሎ እንደዚህ ደስ ሲለው እንደዚህ አደራ ሲሰጥ ምናምን በቃ ፊቱ ፈገግ ሲል ደስ ይለኛል። እውነት በቃ ምታኛው እንቅልፍ እኔ መግለጽ አልችልም። እውነት በቃ የፈተተ ብሎ በቃ ተመስገን ሰው የፈለገውን በቃ እግዚአብሔር ይመስገን እንዳወራ ነው። ከዚህ ሰው ካደረገው ነገር በጣም ከጎን የምትሰራ ልጅ ነበረች። በጣም እሷ ጋር እየመጣች ቁጭ ብላ የሆነ ነገር እየቋጠረች ትሰጣለች። ከጎን የምትሰራ ልጅ ያለች የእሷ ጓደኛ ነች። እኔ አላውቅም። እየመጣች ቁጭ ብላ የሆነ ነገር ቁጭ ብላ ቆይታ ትሄዳለች። ከዛ አንዳንድ ቀን ደግሞ የሆነ ነገር ቋጥራ ትሰጣለች። በጣም ታሳዝናለች። የሆነች ልጅ አለች ከኔ ጋር የምትቀመጧ የእሷ ጓደኛ ነች። ልጅ አላውቅም እኔ ምን እንደሆነ ውስጥ እንዳለ ጠየቅኳት። የሆነ ቀን እዚህ ከመምጣታችን ከአንድ ሳምንት እንደዚያ በፊት በቃ ተቸግራ ምናምን ልጅ ያላት የትምህርት ቤት ክፍያ አልፎባት ምናምን በጣም አዘንኩ። እኔ እኮ በቃ ቢያንስ የምጎዳው እኔ ብቻ ነኝ። ልጅ ሲኖር ትንሽ ይከብዳል። በቃ ውስጥ የተነካ እውነት ፍፄ እኔ አልቅሻለሁ። የሆነ ቀን በቃ ልጅቷ መጣ እንደ ኩርትም ስትል ጌታ ሆይ በቃ እኔ ምን ላድርግ? አልሰጣት የለኝ እኔ ምን ልሁን? በቃ ከምሰራው የሆነ ቀን ሰጣታለሁ። እንደዚህ በቃ ይቅርብኝ። እኔ ትርፍ ቢያንስ ከዛ የሚተርፈኝ ቤት ውስጥ እሰራለሁ። ትርፉ ይቅርብኝ እና እግዚአብሔር ይመስገን ከዚህ ይሄ አንዳንድ ነገር ሰው ሲያደርግ እኔ ጎን እንድትቀመጥ ገዝቼ ሰርፕራይዝ አድርጊያታለሁ። ሰራ ራሱ ከአንቺ ጎን እንድሸጥ ጉልት ይሰራ። አዎ ኬሻ እኔ እንደምዘረጋው አይነት ኬሻ ይዤ ብሩን ይዤ በዚህ አስቤዛዎች እንደኔ ገዝታ እንድትሸጥ የተረፈውን ደግሞ ለልጅ ትምህርት ቤት እንድትከፍል አድርጌያለሁ። በጣም ተደሰትኩ። ደስ አዎ እኔ ከዚህም በላይ እግዚአብሔር ከረዳን ሰው ኃላፊነት ሰጥቶናል። በጣም በቃ ኢትዮጵያ እናንተ ለያየናት ማለት እኔ በቃ ሲሲ ነገር ግን ይገባናል። በቃ የእውነት እኔ የነሱ ኢትዮጵያን የናፈቆች አምላክ የነሱ አምላክ ነው እንጂ የኛ ስራ አይደለም። በቃ እውነት ይታወቃል። ቀና ልብ ስላላችሁ መልካም ልብ ስላላችሁ ነው ሁላ ነገር የሆነው አይደል? በቃ አሁን ከእናንተ እኮ መማር አለብን አይደል? ያው በዘመን ውስጥ እግዚአብሔር በተለያየ መንገድ ነው ሰውን የሚያስተምረው አይደል? ስለዚህ እናንተ ደግ መሆናችሁ በቀና መሆናችሁ በፍቅር መኖራችሁ ምን እንደሚፈጠር ከእናንተ ማየት ይቻላል። እና የግድ ሁሉም ሰው ሜዳ ላይ መቅረብ የለበትም አይደል? በየቤታችን ሁላችንም ከእናንተ ብንማር በፍቅር ብንኖር በትህትና ብንኖር እግዚአብሔር ሰዓቱን ጠብቆ እንደሚጎበኘን ከእናንተ መማር እንችላለን። አብረት ምን ተሰማሽ? ሁለት ነገር፣ አንድ በጣም ደስታ፣ ቅድም ሰላም እንዳለችው ደስታ የሆነ ያስለቅሳልን። ያው እኔም እናትና አባቴ እናቴ ከደብረ ማርቆስ አባቴ ከአስመራ ከኤርትራን የተወለድኩት እና ሰዎች ከተለያዩ ቦታዎች ላይ ቋንቋ ሳይችሉ ምን ሳይችሉ ኢቭን የውጭ ሀገር ዜጎች ያገባሉ። ግን አሁን ላይ ትንሽ ነገር የምትመስለን ነገር ከቀን ቀን እየቀዘቀዘ ስለመጣ እና ደግሞ የእውነት ፍቅርን ህይወትን ስለኖራችሁ በጣም ደስ ብሎኛል። ውለዱ፣ ክበዱ። አንቂ አንደበቶች ላይ ስቀርቡ ጋብዙኝ፣ እመጣለሁ። አሁንማ ብዙ ደጋፊ ያላቸው እንግዲህ ይብላል ለኛ ለዳኞች። ዳኛ ነህ ታዲያ ስለኛ ለዳኞቹ አሁን እንግዲህ እነሱ ብዙ ደጋፊ ያላቸው አሁን ምን ብለን ነው የምንለው? ስለዚህ ድምጽ ታቀበሉ ነው የሆነ ያንተ ማለት ነው። ዳኝነት ነው። ሌላው በመጨረሻ እስኪ ስለ ቴምር ሪል ስቴት የምትነግሪኝ ነገር ካለ? ደንበኞች ባሉበት ሆነው ቀስ እያሉ ከቴምር ሪል ስቴት ጋር ባላቸው አቅም ቤት ገዝተው መኖር የሚያስችላቸውን አማራጭ ያላቸውን ቅድም እንዳልኩት ያከፋፈል የጊዜ ገደቦች በኢትዮጵያ ብር ምንም አይነት የዋጋ ጭማሪና የዶላር ግሽበት ሳይመለከታቸው አግሪመንት በገቡበት ልክ መጨረሻው የሚረከቡበት በአራቱም አቅጣጫ በሚፈልጉት አይነት የአፓርትመንት ቤቶች ቢፈልጉ በአንድ አመት የሚረከቡት ቢፈልጉ እስከ 3 አመት ቢፈልጉ እስከ 2 አመት ድረስ አማራጭ ያላቸውን ከፍለው
የራሳቸውን ቤት ንብረት ማፍራት የሚችሉበትን አፓርትመንትና እንዲሁም የንግድ ሱቆችን ይዞ ቀርቧል። ስለዚህ ደንበኞቻችንን የምትፈልጉትን አይነት መረጃዎች በአጠቃላይ በዋትስአፕ የሚሆን በመደወል ያሉትን መረጃዎች በሙሉ ሼር እናደርጋለን። አመሰግናለሁ። እንግዲህ ተወዳጅ ተመልካቾች አብረህትን ማግኘት ከፈለጋችሁ የከሰር የምታዩት የእነ አብረህት ስልክ ነው፣ ደውሉላት። ሲሳይ ቀጣይ ዓላማችሁ ምንድን ነው? መጀመሪያም ያሰብን ስለሆነ አሁን እሱን የማሳካት ሂደት ላይ ያለ ነው። ስለዚህ እሱን ደግሞ ለማሳካት የሚያስፈልግ ነገር እያገኘን ነው ያለ ነው። ደግሞ እንደዚህ ቃል የገቡልን ሰዎችን በብዛት ስላሉ ያ ሁሉ ሲጨምርበት ያሰብነው ሁሉ አንድ በአንድ ይሆናል። ሁሉም ነገር ደግሞ በአንድ አይሆንም። ዩቲዩብን በደንብ መስራት ይፈልጋሉ። ዩቲዩብ በደንብ መስራት ይፈልጋሉ። ለሰላም ደግሞ ቢዝነስ መክፈት፣ ያ ሲሆን ደግሞ ፍላጎታችን ሰው መርዳት ነው። እኔ ያገኘሁት ብር ብቻዬን ለመብላት አይደለም። ስለዚህ ብዙ አለ የችግር መጠን አውቃለሁ። በኪሎግራምም በኩንታልም በቶንም የማይመዘን ችግር አውቃለሁ። ያ ስለማያውቅ ህመሙን ፔኑ በጣም ግድ ስላወቅኩኝ ሰው መርዳት እስከ ኖርኩ ድረስ ማለት ነው። የሆነ ጊዜ ብቅ ብዬ እንትን ማለት አይደለም። ስለዚህ ያ ሼር መደረግ፣ የሰው ሳቅ፣ የሰው ደስታ በቃ ማየት ነው ፍላጎታችን። ብቻ ከዚህ በኋላ ደግሞ የተለያየ እቅድም ልናወጣ እንችላለን። ባልን አቅም ላይ ተገነዝበን። ከዚህ ውጭ ቃል የገቡ ሰዎች አሉ? ምንድን ነው ቃል የገቡላችሁ? አሁን እስከዛሬ ኮምፒውተር አላገኘንም። እሱም ኮምፒውተሩ ያው ቃል የገቡልን ሰው ነው ያለን እንጂ አላገኘንም። ብርም ደግሞ ያሰብን እንዲሳካልን ብር ለኛ ለማስገባት ቃል የገቡልን ሰዎች አሉ። በእርግጥ ቀኑ አጭር ነው። ሰዎች ፕላን ስላላቸው በጊዜ ውስጥ ቃል የገቡላችሁ እንደሚያደርጉ እናምናለን። እንግዲህ ቀጣይ የሚሆነው አንደኛ ከዚህ ቀጥሎ አንቂ አንደበቶች በቅርብ ቀን መተላለፍ ስለሚጀምር እዛ ላይ እናገኛችኋለን። ከዚህ ሁኔታ ከዚህ አጋጣሚ ምን ላይ የተማርከው? ትልቅ ትምህርት ነው የተማርኩት። አንዳንዴ ታውቃለህ ከአዋቂም ትማራለህ። አዋቂ ያልሆኑትም ሰዎች አሉ፣ ከነሱም ትማራለህ። እንዴት? አሁን እኛ አዋቂ ሆነን አይደለም፣ አዋቂ ሳንሆን ነው ሰው ከኛ የተማረ። አየህ፣ ስለዚህ እኛ እንደዚህ ሰው ያመሰገንን ደስ ያላቸው አዋቂ ስለሆነ አይደለም፣ አዋቂ ሳንሆን ነው ከኛ መማር የቻሉት። ስለዚህ ኢትዮጵያ ለሁላችን እናት ናት። ይሄ ሌላ ምርጫ የለንም። አሁን ኢትዮጵያ የሚገልጽልኝ እኔ ሲሳይ ነኝ አይደለም፣ እሷ ደግሞ ሰላም ናት፣ እሷ ደግሞ አብራት ነው ነች፣ አንተ ደግሞ ፍጹም ነው። የተለያየ ስም ነው ያለን፣ አንድ ላይ ግን ሰው ነን። ስለዚህ ኢትዮጵያም ደግሞ የተለያዩ ብሔር ብሔረሰቦች አላት፣ ክልል አላት። አንድ ላይ ግን ኢትዮጵያ ተብላ ነው የምትጠራ። አሁኑ እንደዚህ ሊወዱን የቻሉ ሰዎች በምን ምክንያት ነው ብዬ ሲገምት የሆነ ነገር አሰብኩት። ታውቃለህ፣ አሁን ምክንያት መሆን የሚችል እኮ አንድ ታንከር ሙሉ ውሃ ውስጥ ትንሽዬ ጠብታ የቤንዚን ወይም ጋዝ ብትጨምር ያ ውሃ ቴስቱን ይቀይራል፣ ግን ዋነቱን አይቀይርም። ሀገራችን ውስጥ ትንሽዬ ጠብታ እንዳለች ያቺ ጠብታ ነች እንጂ ያ ወንዙ ትልቁ ሰላም እንደሆነ መልኩን ጠብቆ እንዳለ ነው የተረዳሁት። ያቺን ለማሳያት ነው እቺ አሁን እኛ የሰራ ነው። ስለዚህ ጊዜው ደግሞ አሁን ነው ላይ መሰለኝ። አንዳንድ ጊዜ የሆነ ነገር ውሎ አድሮ ወደ ሌላ ሊያድግ ይችላል። ይሄ አሁን እዚህ ላይ ማብቃት ያለበት ነገር ነው ብዬ አስባለሁ። አይ የምንሰማው ነገር ጥላቻው፣ አለመስማማት የሚመስሉት ነገሮች ጊዜው አሁን ነው ማለት መፍትሄው ለማለት ነው። መፍትሄ አሁን መበጀት አለበት። ለምን ወደፊት ልጆቻችን አሉ። እነሱ አሁን ከኛ ምንድነው የሚወረሱት? ውርሳቸው ምንድነው?
እኛ ዛሬ መጥፎ ታሪክ ጽፌኑ ካለፍን በዚህ ታሪክ እነሱ ነገ ባይቸገሩት ዛሬ የተለያየ መጥፎ ነገር ሊደረግ ይችላል። ይቅርታ ብንደራረግ የፈለክ ነገር ዛሬ ማድረግ ትችላለህ። ግን ከዛ መጥፎ ነገር የምታገኝ የለም። አንድም ከአንድ በላይም ከአንድ በታችም ሊሆን አይችልም። ስለዚህ እቺ የተማርኩበት ነው። ከዚህ ሰው እየደወሉልኝ እውነታውን ስላየው መጀመሪያ እውነታው ነበር፣ ትንሽ ባለማወቅ ሊሆን ይችላል። ይሄ በእኛ እድሜ በእኛ ክፍለ ዘመን ውስጥ መጥፎ ታሪክ ባይጻፍ ይላሉኝ። እዚህ ላይ እኔ አሁን ልክ እንዳልኩት አዋቂ ሆኜ አይደለም፣ ምንም የማውቀው ነገር የለም። ግን እንደ ሰው ደግሞ ቢሆን ብዬ የሚመኘው የኢትዮጵያ ምኞት ነው። በጣም ጉጉት አለ ኢትዮጵያኖች ከውጭ ሀገር ከውስጥ እየደወሉን ይሄ ነው ምኞታቸው። በጣም ነው የናፈቁት፣ በጣም ነው ኢትዮጵያን የሚወዱት። ሰላም ነው የሚፈልጉት፣ አንድነት ነው የሚፈልጉት። ስለዚህ ዛሬ እየተጣለን እስከ መቼ ስናስብ መብቃው የቱ ላይ ነው ማች ነው ብለን ስናስብ ምንም እንትን የለም። ዛሬ ነው የምትል ጊዜው የለም። ስለዚህ የማይhalቅ ጉዞ ከምንጀምር እዚሁ ትክክለኛ ጉዞ ብንጀምር ብዬ መልእክቴን አስተላልፋለሁ። ያወራሁት ከኔ ብዙ አለማወቅነት ልታይ ይችላል። በዚህ ውስጥ ደግሞ ትንሽዬ የምትማር ነገር ካለች መልእክቴን አስተላልፋለሁ። ኢትዮጵያ ሕዝብ በጣም ነው የምንወዳቸው። የምሬ ነው። አሁን እኔና ሰላም አወራኑ ቤታችን ብንሞትላቸው እንኳን ቀረ አይደለም አገኙና ፍቅር ውስጥ ስትሆን እኮ እግዚአብሔር ፍቅር ይስጣቸው ያኔ ታያላችሁ ማለት ነው። ይሄ ነው መልእክቴ። yes ሁላችንም ደስታ ሊገለለ በጣም ደስ ብሎናል። ይሄንን ያደረገ እግዚአብሔር የተመሰገነ ይሁን። ከዛ በመቀጠል ደግሞ መላው ኢትዮጵያውያን በሙሉ በዩቲዩብ በቲክቶክ የእናንተን ቪዲዮ በማሰራጨት በማየት በመቀባበል በመደወል እናንተን በማበረታታት ቅድም እንዳላችሁት ደግሞ ከ50 ብር ጀምሮ የሚችሉትን ጭምር ያደረጉ ደጋግ ልበቀና ኢትዮጵያውያን አሉ። እነሱን ማመስገን እንወዳለን። እግዚአብሔር ይስጥልን። ሁላችሁንም እናመሰግናለን። ሌላ መጨረሻ ላይ ማመስገን የምትፈልጉ ሰው ይኖራል ብዬ አስባለሁ። ስለዚህ እነሱን እናመስግንና እናጠቃልላለን። መጀመሪያ እግዚአብሔርን አመሰግናለሁ ለዚህ የማይገባኝ ነገር ክብር ስለሰጣኝ፣ ሰው ጋር ስላስተዋወቀኝ፣ የሰው ፍቅር ስለሰጣኝ እግዚአብሔርን አመሰግናለሁ። ቀጥሎ ትንሽ ኤኬሌ ነው ለማለት ይበዛል፣ አይቻልም። ከዛ በላይም ስለሆነ ማለት ቢቻል እንደ ሀገር እንደዛ ደረጃ ላይ ስለሆነ ማለት ነው። ስለዚህ ሙሉ ኢትዮጵያኖች ኢትዮጵያ ሀገራችን ነች የሚሉት ሁሉ እንግዲህ እግዚአብሔር ይስጣችሁ፣ ክብር ለእናንተ ይሁን እላለሁ። ኢትዮጵያ ከሙሉ ኢትዮጵያ ስለተደወልን ቀጥሎ ኤርትራኖች ከኤርትራም ብዙ ሰው ደውሎልኝ ስላገዙኝ አብረን ያለን ብትችል ቃንቃውላ ብትችልና በደንብ እናወራ ደስ ይለኛል ነው ያሉ። ትግርኛ ቋንቋ? አዎ በደንብ ነው እንደዚህ። በደንብ ለማውራት ቸግሯቸው? አዎ አንችልም፣ አማርኛም አይችሉም ነበር በብዛት የደውሉ። ስለዚህ እነሱም ሁሉ ባላችሁበት ለነሱ ክብርና ምስጋና አለኝ ይላል። በጣም እናመሰግናለን። መጨረሻ ላይም ደግሞ ቲምር ሪል ስቴት ከልብ እናመሰግናችኋለን ከኛ ጎን ስለሆናችሁ፣ ስጦታም ደግሞ ለኛ ስላበረከታችሁልን በጣም እናመሰግናለን ይላሉኝ። ወደፊት ደግሞ እንግዲህ እንደዚህ ከቀጠል ከነሱ ቤት መግዛታችን በጣም እናመሰግናለን። ሲሳይ እንደገለጸው እንግዲህ ውለታ ከፋይ መድኃኒዓለም ሰው አይደለም እና ይሄ እንዳለው የከሌ አገርም ሰዎችንም ጠቅሰን መናገሩ ትንሽ ይከብዳል፣ አንድ ቀንም አይበቃም እና ሁሉም ይሄንን ሀሳባችንን ደግፈው ተረድተው ይህን ሁሉ ድጋፍ ላደረጉ ሰዎች ከቦታዬ ከፍ ነው
ማመሰግን እግዚአብሔር ፈጣሪ እድሜና ጤና ይስጣቸው፣ ሺህ ዓመት ይኖሩ። አሜን 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 አሜን። ወደ ሚዲያ መጣችሁ ታሪካችሁን ስላካፈላችሁ ለአንድ ሳምንት ሁላችንም ኢትዮጵያዊነትን በእናንተ ውስጥ አይተን ልባችን ደስ እንዲለው ስላደረጋችሁ በጣም ደስ ብሎናል። ዳግም በደስታ እንገናኛለን ብዬ አስባለሁ። እንደገና መጣችሁ እንግዳችን ስለነበራችሁ በጣም ደስ ብሎኛል። አመሰግናለሁ። ቴንክ ዩ ሶ ማች የስ እንግዲህ ያው ኬካችን እንበላል ነው ይበላል። ድርጅታችን ቴምር ሪል ስቴት ባለፉት 8 ዓመታት ከ7 በላይ ፕሮጀክቶችን ገንብተን ያስረከብን ሲሆን በአንድ ዓመት ጊዜ ውስጥ የሳር ቤት ቫቲካን እና የአያት ሳይታችን የግንባታ ፕሮግረሳቸው ከ80% በላይ የደረሰ ሲሆን በአሁን ሰዓት ላይ ይህ እድል ላመለጣችሁ ውድ ደንበኞቻችን የ35% እውነተኛ ቅናሽ ይዘንሎት መተናል። ቢያሻው አፓርትመንቶችን በመሃል ፒያሳ፣ ባባሬ፣ በሳር ቤት፣ በአያት እና በሶማሌ ተራ ከ10% ጀምሮ እንዲሁም የንግድ ሱቆችን በፒያሳና በገላን በሽያጭ ላይ እንገኛለን። ቴምር ፕሮፐርቲስ